አሁን ምንም ነገር ማውራት አያስፈልግም። ከዚህ ቤት ትወጫለሽ። ለምንድነው በእርጋታ ማታወራኝ? ቆይ ዝም በይ እባክሽ። ብዙ ጊዜ ታገዝኩሽ። አንቺ ግን ጎረምሶቹን ማሽኮረመም ነው የምትፈልጊው። ለምንድነው በሌላ ነገር የምትናገረኝ? አሁን ውጪ ብያለሁ። እንግዲያውስ ሳሚ ካልመጣ አልወጣም። ምን አልሽ አንቺ? ምንድነው ጋሽ ግርማ? ከዚህ ቤት እኮ አልወጣም እያለች እኮ ነው የምትጨቃጭቀኝ። ምን? አንቺ ደደብ! ቆይ እንዴት አባሽ ብትደፍሪ ነው ጋሽ ግርማ ውጪ እያለሽ አልወጣም የምትይው? አንቺ እዚህ ውስጥ ባትገቢ ይሻልሻል ሜሮን። ቆይ ምን አባሽ ልታመጪ ከዚህ ቤት ትወጫለሽ? ሳሚ ምንም አያገባው። አንቺን ማን ውሳኔ ሰጪ ያደረግሽ? ሳሚ ይምጣና በእርጋታ እንወስናለን። አረ እንዴት ታደርጋለህ? ምንድን ነው የምታወራው? ልጅን እኮ ያባረርኩበት መሰለህ? ሰራተኛ እኮ ነች። እና ሰራተኛ ሆነች እንደሆነስ እንዲህ ክብሯን በሚነካ መልኩ ማባረር አለብህ? አቶ ግርማ ሰላምን ከቤት አባረራት። ከዚህ ቤት መውጣት አለብሽ፣ የምፈልገው ነገር አላደረግሽልኝም በማለት ሻንጣዋን ሰብስቦ ወደ እሷ አቅርቦላታል ማለት ነው። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። በባለፈው ክፍል እንዳየነው ሰላምም እኔ ጋር መምጣት አለብሽ፣ አለበለዚያ የማግስቱ እኔ ጋር መጥተሽ ካላደርሽ ተባረራለሽ ብሏት ነበርና ይህንን ነገር ደግሞ ሰላም በጣም አስጨንቋት ስለነበረ ወደሱ ክፍል የሄደችው አቶ ግርማንም ለማጥፋት ነበረ ማለት ነው። ወደ ዛሬው ክፍል በምንገባ ጊዜ አቶ ግርማም እየተጠባበቃት፣ ሰላም ግን ወደ እሱ ያመራችው የነበረ እሱንም ለማጥፋት ነበረ። ካሁን በኋላ እስከ መጨረሻውም ህይወትህን ነው ማጠፋው ብላ አቶ ግርማ ክፍል ስትገባ ስህተት ለመስራት ነበረ። በዚህን ሰዓት ግን ሰላምን በጣም ከአቅሟ በላይ ሆኖባት ነበርና በዚህን ጊዜ ሳሚ ደርሰዋል ማለት ነው። ሳሚም ከዛ ጉድ አውጥተዋታል። አቶ ግርማ እየተጠባበቀ ስትቀርበትም ጭንቅ ብሎ ነበርና ሳሚ ሲያስለቅቃት ተወኝ ሳሚ፣ በቃ ይሄንን ጭንቀት ላስወግደው፣ በቃ ተወኝ፣ ዛሬ ብቻ ነው የኔ እድል ብላለች። ግን ደግሞ ሳሚ አይቻልም፣ እንዲህ የሚባል ነገር የለም፣ እንዴት እንዲህ ስተት ትሰሪያለሽ በማለት ነበረ ወደ አባቱ ክፍል ስትገባ የመለሳት። በዚህን ጊዜ ግን ሳሚ ሰላምንም ከዛ ከመጥፎ ከምታደርገው ነገር ካስለቀቃት በኋላ ወደ ክፍል አስገብቷታል ማለት ነው። በዚህን ሰዓት አቶ ግርማ እየጠበቀ በጣም ስትቀርበት ወደ እሷ ክፍል ነበረ ያመራው። ግን ደግሞ ሳሚም በጣም ከሰላም ጋር ከባድ የሆነ ጭቅጭቅ ውስጥ ገብተው ነበረ። እንዴት እኔንን ተረጋጋ እያልሽ አንቺ ከባድ ስህተት ትሰራለሽ በማለት ነበረ ሰላምንም እያረጋጋት የነበረው። ሰላም ግን በቃ ከአቅሜ በላይ ሆነ ሳሚ፣ አልችልም፣ ከዚህ በላይ እንዴት አድርጌ ነው መቋቋም የምችለው፣ ይህን አክል አልችለውም ብላ ነበርና ትችያለሽ ለሁሉም ነገር ብለሽ ይህንን ካደረግሽ እሱም ሰላሙን ያገኛል ከሞተ በኋላ፣ አንቺ ደግሞ ህይወትሽ ይበላሻል ብሏታል ሳሚ። ሳሚ ይሄ ነገር መስራት የለብሽም ታገሽ ብዬሻለሁ ብሏታል። ሰላም መታገስ አቅቶኛል፣ በጣም ደክሞኛል እያለችው ነበርና አቶ ግርማ ግን በዚህን ሰዓት ስትቀርበት በጣም ሲያወሩ ሳሚና ሰላምም ደርሶባቸዋል ማለት ነው። በዚህ ጊዜ በሁለቱን ከደረሰባቸው በኋላ በጣም ተናደዋልና እያወሩ ሰምቷቸዋል ማለት ነው። ከዚህ ቤት እኮ ልባረር ነው ሳሚ፣ ነገ ትባረሪያለሽ ብሎኛል፣ ዛሬ ካልመጣሽ ብሎኛል ብላ ሁሉንም ከነገረችው በኋላ ግን አቶ ግርማ መጨረሻውን የሰማ ነበረ። ከዚህ ቤት አትወጪም፣ እኔ መቼም አልፈቅድም ይሄ ሲል ነበረ ሳሚም አባቱ የሰማው። ይህንን ለካ እሱ ጋር ሄደሽ ነው እኔ ጋር ያልመጣሹ በማለት አቶ ግርማ በጣም ደግሶላት ነበርና ይሄ ነገር ከሰማ በኋላ ወደ ክፍሉ የተመለሰው ሳሚም ይሄ ነገር ሲፈጠር መቼም ቆሜ አላይምና ሰላም መጥፎ ነገር ስህተት ለመስራት አትሩጪ ብሏት ነው የመለሳት። አሁንም ቢሆን ሰላም ይሄንን ነገር የገፋፋት የአቶ ግርማ አብረሽኝ እደሪ አለበለዛ አላምንሽም ያላትንም ጉዳይ የሜሮን እጅ ነበረበት። ሜሮንም ይሄ ነገር አምጣላትና ሀሳቡን ካልተቀበለችክ እቺ ልጅ አውቃ ነው የምታታልልህ ካለችው በኋላ ነበረ አቶ ግርማ ይህን አክል ከባድ ስህተት ለመስራት የሞከረው።
ለሳሚም ሁሉንም እውነት ነግረዋለች። ሰላምም ከኔ ጋር አብረሽ ደሪ ብሎኛል። ድጋሚ ህይወቴን ከልጅነት ያበላሸብኝ ህይወት ድጋሚ ሊደግም ነው ብላ ነበረ የነገረችው። በዚህን ጊዜ ሳሚ በጣም ልቦ አዝኗል። እንዴት እኔ እስካሁን ድረስ ከዚህ መጥፎ ሰውዬ ጋር አባቴ ነው ብዬ ቁጭ አልኩኝ በማለት በማዘን ነበረ ሰላምም ሲያጽናናት የቆየው። በመጨረሻም አቶ ግርማ ሰላም ክፍል በመግባትና አንቺ ቶሎ ብለሽ ኮተትሽን ይዘሽ አሁኑን ውጪ ነበረ ያላት። ሰላም ምንድን ነው የምትለው? እንዴት ቃልህን አትጠብቅም ትለዋለች። በዚህ ሰዓት አቶ ግርማ እንደሰማ አላወቀችም ነበርና ሰላም ለምንድን ነው እንዲህ ቃልህን የምታጥፈው እያለችው፣ እባክህ ዝም በይ፣ እኔ ነኝ አንቺ ነሽ ቃልሽን ያጠፍሽው፣ ስለዚህ ቶሎ ብለሽ ከዚህ ቤት መውጣት አለብሽ ይላታል። ለምንድን ነው ይሄ ተረጋግተህ የማታወራው ምናምን ብትለውም ግን ደግሞ እሱ እኔ ምልሽን አሁን ልትወጪ ነው፣ አንቺ ጎረምሶቹን ማገላበጥ ነው የሚያምርሽ በማለት ነበረ ክብራ ነካው። በቃ እንደዛ ከሆነ ሳሚ ካልመጣ ከዚህ ቤት አልወጣም ትለዋለች። እሱም ሳሚ የዚህ ቤት ኃላፊነት የለበትም እኔ ነኝ ወሳኙ እያለ ቆይቷል። በመሀልም ሜሮን ጥልቅ ብላ ትገባለች። ሜሮንም ምንድነው ምን ተፈጥሮ ነው አቶ ጋሽ ግርማ እያለች ለአቶ ግርማም በጣም እያሟሟቀችው ነበርና በዚህን ጊዜ የውልሽ ከቤት ውጪ እያልኳት አልወጣም እያለችኝ ነው ብሎ ለሜሮንም እየነገራት ነበረ። ሜሮንም በዚህ ሰዓት ተደርባ ቆይ አንቺ እንዴት ነው በገዛ ቤቱ አቶ ግርማን ጋሽ ግርማንም ውጪ ሲልሽ ለምንድን ነው የማትወጪው? ምን አይነት አይነ ደረቅ ነሽ? በማለት ነበረ ሰላምንም ስትሳደባት የነበረችው። በመሀልም ይሄ ነገር ነገርኳችሁ እኔ ሳሚ ወደዚህ ቤት ሳይመጣ ወዴትም አልነቃነቅም ነበር ያለችው። በዚህን ጊዜ በጣም በመናደድ እኔ ውጪ ነው እያልኩሽ ቶሎ ብለሽ አሁኑኑ ውጪ እያለ አቶ ግርማም ሲጮህባት ነበርና በዚህን ጊዜ ሰላም ምንም ነገር መናገርም አልፈልግም ሳሚ ሳይመጣ ብላ ስለነበር ይበልጥ ሜሮን ተደረባ በጣም ስታበሽቃት ነበርና ይህንን ባለ ጊዜ ጆሲ ወደ እነሱ ይመጣል። ጆሲ ካያቸው በኋላ ምን ተፈጥሮ ነው ብሎ ነበረ እነሱንም የተፈጠረውን የጠየቃቸው። በዚህን ጊዜ አንተ አያገባህም፣ በማያገባህ ነገር አትግባ ብላ ጆሲንም ሜሪ በጣም ታበሽቀዋለች። አቶ ግርማ ካሁኑኑ መውጣት አለብሽ ውጪ ነው ምልሽ ብሏት ነበርና ሻንጣዋንም አንስታ ይሄ ሻንጣሽን ይዘሽ አሁኑኑ ልቅ በይ ነው ያለቻት። ሜሮንም ሻንጣዋንም ጥልፍ በማድረግ ጆሲም የውልሽ አንቺ ምንም አያገባሽም፣ ሳሚ ሲመጣ እሷ ያፈለገችው ነገር ጠይቃው መውጣት ትችላለች ነበረ ያላት። በዚህን ጊዜ ጆሲ ላይ ሁለቱም እየወረዱበት ነበርና አይቻልም ይህንን ነገር ትወጫለሽ በማለት አቶ ግርማም ወደ ክፍሉ ይሄዳል። በመሃል ሜሪና ጆሲ በጣም ከባድ ጥል ውስጥ ገብተው ነበርና ሜሪ በማጋጋል ወደ ሳሚ ትደውላለች። ሳሚ ቶሎ ብለክ ፈጥነህና ሳሚ ቶሎ ብለክ ቤቱን በጣም ተረብሿል፣ አቶ ግርማንም ካልመታሁክ ካልገደልኩህ ብላለች። ሰላምን ብላ አጋግላ ለሳሚ ትደውላለች። ሳሚም በጣም በመደንገጥ የእውነትም ሰላም ስህተት የሰራች መስሎትና በጣም በትኩል ነበረ ወደ ቤት የመጣው። በዚህ ሰዓት ግን ወደ ቤት ሲመጣ ምንም ነገር አልነበረም። ሳሚ ሁሉም ነገር ካወቀ በኋላ በእርጋታ ዝም ብሎ ነበረ። ግን ደግሞ አቶ ግርማ አሁንም አላረፈም። ሰላምን ቡና እያፈላችላቸው ግን አቶ ግርማ በመሃል ሻንጣዋን ሰብስቦ ነበርና ካሁኑኑ ውልቅ ብለሽ ውጪ ብሎ ፊት ለፊቷ ሻንጣውን ያስቀመጠው። ሳሚም ይሄ ባየ ሰዓት ለምንድን ነው የምትወጣው እንዲህ የምታደርገው? ቆይ ለምንድን ነው ብሎ ነበረ። አይቻልም አትወጣም ያለው። በዚህን ጊዜ አቶ ግርማ አንተ ምን አገባ ከኔ ነኝ እንጂ ወሳኙ የዚህ ቤት በማለት ልጁንም ሳሚ በጣም በንዴት ሲያወራው ነበርና አንተ ቆይ ግን ለምንድን ነው እሷንን በዚህ ልክ እንዲጥምድ አድርገህ ያስካት? ለምንድን ነው እንድትወጣስ የምትፈልገው? እና እስከዚህ ቤት ወዴት ማትነቃነቅም እያለ ሳሚም ለአባቱ እንደማትወጣ ሰላምም ይናገራል። በዚህን ጊዜ ሰራተኛ ነው እንጂ ያባረርኩት ምንድነው ልጅህን ያባረርኩብህ መሰለህ እያለ አቶ ግርማ የሰላም ከቤት መባረር ምንም ሳይመስለው ይናገራል። በዚህን ሰዓት እሷ ክብር ያላት ሴት ናት፣ ሰራተኛ አትበል በማለት በቁጣ አባቱንም ሲያናገረው ነበረ።
በመሀል ሜሪ በመደረብና ቆይ ግን አንተ ለምንድን ነው ከዚህ ቤት እንድትወጣ የማትፈልገው? አባትህ ትውጣ ካለ ይወጣል፣ አባትህ ትውጣ ካለ መውጣት አለባት በማለት ሜሮንም ተደርባ አሁንም ታሽቃብጣለች። በዚህን ሰዓት አንቺ ሴትዮ ዝም በይ ብዬሻለሁ በማለት ሳሚም በቁጣ ሜሮንም ያናግራታል። አቶ ግርማ ይሄንን ነገር አልኩሽ ፈጥነሽ ብድግ ብለሽ መውጣት አለብሽ ብሎ ነበረ የተናገረው። በዚህን ጊዜ ሰላምም ዝም ብላ ነበረ። ምንም እንኳን መናገር አልቻለችም። ምክንያቱም ሳሚ ይሄንን ነገር ሁሉ እኔ አስተካክላለሁ ብሏት ነበርና ሳሚ ግን አሁንም ቢሆን ሰላምን ሲነኳት ዝም ለማለት አልቻለም። አቶ ግርማ ሰላምንም በማንቆሸሽና መቶ ንግግሮችን ሰራተኛ በማለት ነበረ ሲሳደብ የቆየው። በዚህን ጊዜ ሳሚን በጣም ተበሳጭቶ ነበርና ይሄ ቤት ለሷ አይመጥነውም፣ ግን ተረጋግታ ትወጣለች፣ በዚህ ሁኔታ አይደለም መባረር ያለባት በማለት ነበረ አባቱንም አረጋግቶ ለመናገር ሞከረው። ሜሪ ግን ይበልጥ ነገሩ እንዲጋጋል አድርጋ ነበርና ሳሚ አሁንም ቢሆን ለትንሽ ጊዜ መቆየት አለባት ብለዋል። ሳሚና አቶ ግርማ በጣም ከባድ ጥል ውስጥ ገብተዋል። በመሀል ግን ሜሮንም አላረፈችም ነበረ። እንደዚህ ከሆነ የአንድ ሳምንት ጊዜ ሰጥቻታለሁ በማለት አቶ ግርማ ይናገራል ማለት ነው። ሳሚ ይሄ ባለ ሰዓት እኔ ደግሞ አንተ ስትናገር አስበህ ተናገር፣ አባትህ መሆኔን እንዳትረሳ በማለት ነበረ። ሳሚም አንተ አባቴ ልትሆን አትችልም እያለ በውስጡ በጣም በንዴት ነበረ ያቆየው። ሜሮን አሁንም ቢሆን ምላሷ አላረፈችም። ሰላምንም በጣም ዝቅ ማድረጓ ቀጥላለች። ሳሚ በመናደድ ሜሮንንም ተነስቶ አንቋት ነበረ። አቶ ግርማ አሁንም ቢሆን ለሰላም ለአንድ ሳምንት ጊዜ ብቻ ነው የሰጠውሽ፣ ይህንን ወቂ